ሰላም ውድና የተከበራችሁ ቤተሰቦቼ በሙሉ ሀባይ ሁላችሁንም ሰላም ብያለሁኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ ሰራተኛዋ አይድን ይዤ መጣሁኝ። ዛሬ እንዴት ነበር ምን ነበር የሚለው አብረን የምናይ ይሆናል። እኔ ዛሬ በመጀመሪያው በጣም ደስ ብሎኝ ነበር። ምክንያቱም በቃ አይድ ዛሬ ነው ስራ ያሰራችው ብዬ ነበር። ነገር ግን ደግሞ ስራውን ያው ጀመረችው እንጂ አልጨረሰችውም። ለራሷም ታገተች ማለት ነው። ፍቅርና ይቺ ማናት ቤዛ ቁጭ እያሉ ሲያወሩ የእያንዳንዱን እሷ ካበር ሆነ እያዳመጠች ነበር። አይድ ስታዳምጥ በኋላ ላይ ደግሞ ልጁ ሲመጣ ያው በር ዘግታ ነበር። ግን ደግሞ ምን አደርጋል ጫወታውን መጫወት አልቻለችም። እሺ ለማንኛውም ፍቅርና እንዲሁም ደግሞ ቤዛ ምን አሉ የሚለው አብረን የምናይ ይሆናል። ለዚህ ቤት አዲስ የሆነው ሰብስክራይብ ማድረግ አትርሱ፣ ነባሮችም እንደዛው። በዚህም ልክ ከጎኔ ለሆናችሁ ደግሞ ከልብ አመሰግናለሁኝ። እስቲ ቤዛና ፍቅር የሚሉትን እንስማ። ፍቅር ቁጭ ባለችበት ቤዛ ትገባለች። እኔ የሚልሽ ቆይ ከናኦም እንዴት ነው ተዋወቃችሁ? ምን አገባሽ? ሲመስለኝ እኔና አንቺ አንድ ላይ ችግር ውስጥ ነን ይመስለኛል። የምን ችግር ነው የምትዩ? የሰማሽው ነገር አለ እንዴ? አዎ ሁሉንም ነገር አውቃለሁ። ሊዱ ያለች እኮ ከናኦም ጋር ነው። እንዴ ልታውቂ ቻልሽ? እኔ እኮ ቤዛ ነኝ። ምንም ነገር እንደማያልፈኝ ታውቂያለሽ። ሁሉንም ነገር አውቃለሁ። ግን የሆነ ነገር ታግዥኛለሽ። ምንድን ነው? አይ ናኦምን እኮ አንቺ አታውቂውም። ናኦም ማለት በጣም ኃይለኛ ሰው ነው። ሊዱን ለባለ ሀብት ሰጥቶት ይሆናል። አሁን ግን ስትል ከዚህ በፊት የተገደለው ሰው አለ እንዴ? ወይስ ደግሞ ከዚህ በፊት ለሀብታም ሰው ሰጣው ሰው አለ እንዴ? አዎ። እና ናኦል እንደዛ ያደርጋል? ልጅቷ ከመጥፋቷ በፊት ሁልጊዜ ከትምህርት ቤት ስለሚመላለስ ሁልጊዜ ሲጨቃጨቁ አይ ነበርኩኝ። የሆነ ጊዜ እኔም ደግሞ ቪዲዮ ያስኩኝ። ያንን ቪዲዮ ደግሞ ለፖሊስ ሰጥቼ ላሳስረው ፈልጌ ነበር። ነገር ግን ደግሞ ስትል አይ ልጁ እኮ ሲመስለኝ ነፍሰ ገዳይ አይመስለኝም። ታሪኩ ብዙ ነው። ግን የሆነ ጊዜ ቪዲዮ ካነሳሁኝ ግን ቪዲዮ እንዳነሳው ያውቃል። ትምህርት ቤታችን እሷን እንትን አድርጎ ትምህርት ቤታችን ድረስ መጥቶ ልጅቷን ሊጠይቅ ለካ በዚህ ቪዲዮ አስፈራርተሽ ነው አሁን ሊዱን ልታሳስረው የፈለግሽው? አይ የኔ ሀሳብ ሊዱን አልነበረም። ለምን በምን ምክንያት አሰራት? ያ አንቺም እጅ አለበት ነገሩ እያለቻት ነበር። አይ እኔ እኮ ምንም መሰራሁት ነገር የለም። አሁን ቪዲዮውን የኔ ጋር የለም። ናኦል እዚህ ቤት ከገባ በኋላ ተቀየረብኝ። እስኪ ገባ ድረስ ሌላ ሰው ነበረ። ቤት ከገባ በኋላ ደግሞ ሌላ ሰው ሆኖብኛል። ነገር ግን ቢላ ነበር ቤዛ። ነገር ግን ማለት የናኦል ነገር ወደ አንቺ የሚኖረው ምንድን ነው? እኔ አላምንም ቤዛ። እኔን ቤዛን እኮ ቀላል ሰው አድርገሽኛል። በጣም ጥሩ። በቃ አሁን ናኦልን ለማስወገድ ጥሩ ዘዴ ነው። ይህንን ነገር ከሰማ ደግሞ አንቺ እያደረግሽ አስቦ ባዶ ያስቀርናል። እንዴት እናድርገው? ይህንንማ ለባርኮትና እንሰጣለን። ካዛ ደግሞ ይታሰራል ልጁ። ሊዱም ትመሰክራለች እያለች ነበር። ቆይ ግን ቀረቤታቸው ምን ነበር? እሱን ሌላ ጊዜ ነግረሻለሁ እያለቻት ነበር ፍቅርም። ቤዛም አሁን ሳስበው ጥሩ ስራ እየሰራች ይመስለኛል። ይህንን ታሪክ አይድ በር ሆና የእያንዳንዱን እየሰማች ነበር። እየሰማችም ምንም ስትናገር ምንም ስትላቸው እሷ ሄዳለች። እነሱ ግን
ማንም ያሰማቸው አይመስላቸውም እነሱ ሲያወሩ። ነገር ግን ደግሞ አይድ ሰምታለች። አይድ ደግሞ ከሰማች በኋላ ጥሩ ስራ ሰራች እንዴ ብዬ ነበር እኔ። ነገር ግን ጫወታውን እንደቀላል አሳለፈችው። ልጁ እስከ ቤት እስከሚመጣ ድረስ ጠብቃ ነበር። እሱ ቤት ሲመጣ ይሄ ናውል ነው ማን ነው? እሱ ቤት ሲመጣ ጥሩ ስራ እየሰራች ነበር። እሱ ቤት እስኪገባ ጠብቃ ማለት ቤት ሲገባ ጠብቃ አንድ ክላስ ሲገባ በሩን ዘግታ ነበር። እሱም እንደ ሌባ ሾኮክ እያለ አንድ ክላስ ከፍቶ ገብቶ ከዛ አሁንም ወጥቶ ሌላ ክላስ እየገባ ነበር። አይድ ደግሞ ጫወታው በዚህ ቦታ ነበር። በሩን እየዘጋችው ነበረው። አይድ ክፈቺ በሩን። ናውል በሩን አልከፍትም። እንግዲህ አሁን ፖሊሶች መጥቶ ይወስዱሃል። አዲ አትጃጃይ። ቆይ ለምንድን ነው ፖሊሶች የሚመጡ? ቆይ ማን ነው ሊዱን ወሰዳት ያለች? ሁሉንም ነገር ሰምቻለሁ። ናውል ልትዋሽኝ አትሞክር። አሁን ሊዱ የት እንዳለችና ንገረኝና እጅህን ለፖሊስ ስጥ እያለችው ነበር። ቆይ ለምንድን ነው የማትከፍቺው? አልከፍትም። ካንተ ምንም አልፈልግም። ብቻ ሊዱ የት እንዳለች ንገረኝ። አልነግርም የምትል ከሆነ ደግሞ እዚህ ትቆያለህ። ይኸው ቆይ ላስረዳሽ አይዴ። ይኸው እዚህ አለሁ። እዚህ አስረዳኝ። አዎ ሊዱ እኔ ጋር ናት። ግን ላስረዳሽ አይድ። ክፈቺ በሩን። አይ አልከፍትም። አይድ አሁኑ ከዚህ መሄድ አለብኝ። ካልሆነ ደግሞ ትሞታለች፣ ይገድሏታል። ቆይ ግን ምን አይነት ነገር ውስጥ ከተሃት ነው? አይድ እባክሽ ክፈቺ። አትረጅኝም እንዴ? ልጅቷ ትሞታለች። ምን አስጀምረሃት ነው? ሊዱ የት ነው ያለች? ንገረኝ። እንደ አይነት ካንቶ ስራ ስትሰራ ማየት በጣም ይከብዳል። አሁን ለሊዱ ማልደርስላት ከሆነ ይገድሏታል። እሷ ጋር መሄድ አለብኝ። አልገባኝም። ማን ነው የሚገድላት? አይድ ሌላ ጊዜ ነግራሻለሁ። አሁን ሰዓት የለኝም። ቆይ እንዴት ላምናህ እችላለሁ? እሺ ካላማንሽ ነይ አብረን እንሂድና ታያለሽ እያላት ይቺም አይድ እኔ ጥሩ ስራ ሰራች እያልኩኝ በቃ አሁንስ ጫወታውን ተጫወተች። እንዲሁም ባርኮትና ዴፍ እስከሚመጡ ድረስ ታሳስረዋለች። ማለት እዛ ክላስ ውስጥ ይቀመጣል። እነሱ ሲመጡ ደግሞ ይታሰራል፣ ፖሊስ ይመጣል ብዬ ገምቼ ነበር። ነገር ግን ደግሞ ያው አልሆነም። ጫወታው በመሀል ቆማ ማለት ነው። እሷን አይድን ታያለሽ ብሎ እሷን መጀመሪያ መፈለጋት እንዲሁም ደግሞ ሲፈልጋት የቆየው አይድን ነበር በመጀመሪያው። እሷም ደግሞ ለሊዱ ምን ብሏት ነበር? ይሄ አረብ ሰውዬው ሁለት ሴት ብሎኛል። ምናልባት አንድ ሴት እሺ ካለኝ አንቺ ማታ መሄድ ስላለብሽ ልብስሽንም ሊበሽና ጠብቂ እያላት ነበር። እሷም ደግሞ እንዴት ነው አረብ ሰውዬው የምትለው? አንተ ምን ሆነህ ነው? እባክህን የፈለከው ገንዘብ ካለ የፈለከው ያክል ገንዘብ ከሆነ ዴፍ ይሰጣሃል። ስለዚህ እባክህን እኔን ልቀቀኝ እያለችው ነበር። አይ እንደዛማ አይሆንም፣ ይሄማ አይሆንም እያላት ነበር። ከዛ አይድን ወስዶ ወዳ ከእንትና ጨመራት ከሊዱ። ሊዱም ደግሞ ደስ እያላት ጭንቀቴ ቀነሰልኝ። እንዴት መጣሽ? ለምን መጣሽ? እያለቻት ነበር። ሊዱም ደግሞ አይ እኔ እኮ አንቺን አሳይሻለሁ ሲል እኔ ደግሞ አንቺን ለማየት እንዲሁም ደግሞ ሊወስደሽ ነው ያመጣሁኝ እያለቻት ነበር። በዛ መሀል ደግሞ ይሄ ናውል ይመጣል። ሴቶች እንዴት ናችሁ? ልብሳችሁን ቀይሩ። ለምንድን ነው የሚቀይረው? ቆይ ምን ለማድረግ እየሞከርከ ነው? ስንመጣ ምን ብለሃኝ ነበር? አሁንስ ምን እያልከ ነው? አሁንማ በእጄ ገብተሻል። ስለዚህ ጊዜን አታባክኝ፣ ተነሺ ቀይሪ ብሎ የሆነ ፌስታል ልብስ ይወረውርበታል። ቆይ ግን ምን እየሆንከ ነው? እንዴትስ እንደዛ ታደርጋለህ? ግን ትዕግስቴ እየተፈታተንሽ ነው። ትዕግስቴን አትፈታተኝ። የምትለብሺ ከሆነ ልበሺ። ሰውየው ይመጣል፣ ይወስዳችኋል እያላ ነበር እያላቸው ነበር። አሁን ዴፍ ምን ይሰማው ይሆን? ይህንን ያክል
ፍቅር ማለት የአይድ ፍቅር እሱን እንትን እያለው አሁንም ደግሞ በአንድ ጎን እህቷ እየጠፋች አንቺ በትኖሪ ኖሮ አይድ በጣም ነው ማመሰግነው። አንቺ በትኖሪ ኖሮ ምን ይውጠኝ ነበር እያላት ነበር ሰሞኑን። አሁን ደግሞ እሷም ተጨመረች፣ ታገተች። እንዲሁ ሊዱን አመጣለሁ ብላ ማለት ነው። መጀመሪያ ጥሩ ጫወታው እየተጫወተች በኋላ ደግሞ አበላሸችው ጫወታውን። አሁን ዴፍ በቀጣይ ዴፍ ምን ይሁን እንዴት ይሁን ምን ይሰማው ምንስ ያውራ? ለሊዱ ሁላችንም እንደምናውቀው ትንሿ እህቴ ብሎ እያለቀሰ እንዲሁም ደግሞ እየተናደደ ሁሉንም ሄዶ ጎሮውን እንቅ እያደረገ እህቴ አንተ ጋናት እህቴ አንተ ጋናት እያለ ከብዙ ልጆች እየተጣላ ነበር። አሁን ደግሞ ፍቅርም ማለት አይድም ተጨመረች። አይድ ስትጨመሪና እንዲሁም ደግሞ ምን ይሰማዋል ብላችሁ ታስባላችሁ? እኔ ጭራሽም ያብዳል ብዬ ነው ማስበው። ምክንያቱም አይድን ከሚገባ በላይ ያፈቅራታል። እንዲሁም ሊዲያ በጠፋች ጊዜ ደግሞ አንቺ በትኖሪ ምን ይውጠኝ ነበር አንቺ ከጎኔ ስላለሽ ብሎ ብዙ ነገር አብርቶ ነበር። አሁን እሷም ታገተች። ይሄ ናኦል የሚባለው ልጅ ብዙ ልጆች ኮሜንት ስራ ያለሁኝ አይ ከድራማው እሱ ይውጣ እያላችሁ ነው። አሁን ይብስበታል ነው የሚለው ሁሉም ሰው ያሱ ጠላት ነው የሚሆንበት ነው ብዬ ማስበው። ለማንኛውም የሚቀጥለው እስቲ ዴፍ አብዶም ይሁን ምንም ሆነ ያው መምጣቱ አይቀርም። ዞሮ ሲመጣ የሚቀጥለውን እናያለን። ለአሁን ያለን ይሄ ነበር፣ ይበቃናል። ሁላችሁንም አመሰግናለሁ። በያላችሁበት ደግሞ ሰላማችሁ ይብዛ እያልኩኝ በሌላ አዲስ ቪዲዮ እስከምንገናኝ ድረስ ቸር ቆዩልኝ። በያላችሁበት ዓለም ዳርቻ አላህ ይጠብቃችሁ። ባይ ባይ።